ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ ሶስተኛ አካውንት ነው። አንተ አስመሳይ፣ አክሱም ሰው ታረደ። አክሱም ትምስምት ቆይ ትግራይ ትመጣለህ? እመጣለሁ። ማገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። አዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ። ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶከሩ ጆን ዳንኤል አክሱም ድምጽ ሆኗል። በዚህም የተነሳ አንዳንድ ክርስቲያኖች እየዛቱበት ይገኛሉ። ከባድ ችግር ውስጥ ገብቷል። እጅግ በጣም ያሳዝናል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ክርስቲያንን የገደለ ይጸድቃል፣ ጀነት ይገባል ብላችሁ ታምናላችሁ ይሉናል ክርስቲያኖች። ወላሂ አንዳንዴ ያሳዝናሉ በጣም። እንደው በምን አይነት አስተሳሰብ ጭንቅላታቸውን እንደሞሏቸው ብሬን ወሽ እንዳደረጓቸው እንደው ከስንቶች ጋር ይሄን ነገር ስወያይበት ይሄን ጥያቄ ያነሳል። መጀመሪያ መረጃን በመንተራስ እስልምና አይደለም ለሰው ልጅ ማለት ነው ለእንስሳ ያለውን ቦታና ክብር በመግለጽ ኢስላም የሰው ልጅ ከዛ የተሻለ ክቡር ህይወት እንዳለው ክቡር ፍጡር መሆኑን እንደሚገልጽላቸው ስነግራቸው የማይቀበሉ አሉ። ግን መጨረሻ ላይ መቼም ተግባር ያሳምነዋል ብዙን ሰው እና ብዙ ጊዜ ሲገጥመኝ የምሰጠው የመጨረሻ ምላሽ ምንድነው? ከጥቅሶች በኋላ በሉ እንግዲያውስ ጥያቄውን ወደ እናንተ ነው የማዞረው፣ ምላሹን እናንተው ትሰጡኛላችሁ። ቁርአን ክርስቲያንን በመግደል ጽድቅ ይገኛል፣ ጀነት ትገባላችሁ ብሎ ካስተማረና እኛም ሙስሊሞች የቁርአኑ ተከታይ አማኞች ከሆነ እንዴት ነው እስከዛሬ እናንተ በህይወት የቆያችሁት? ይሄንን እናንተው መልሱልኝ ነው። ይሄ ሐቂቃ ነው። ጀነት መግባት አንፈልግም እንዴ? እንፈልጋለን። አላህ ጀነት ለመግባት ያስቀመጠልን መስፈርት እነሱ ያሉት ከሆነ ሙስሊሙ ያንን ለማድረግ ታዲያ ምንድነው የከለከለው እንዴ? በብርድ ሰዓት እኮ እንቅልፉን አሸንፎ እኮ የሚነሳ ሰው ትልቅ ትግል እኮ ነው። ሱብሂ ለአዛን ሲል አላህ ጠርቶኛል ብሎ በዛ ሰዓት ማለት ነው ከሚስቱ እቅፍ ወጥቶ እንቅልፉንም አሸንፎ በዛ ብርድ ሰዓት ውዱእ አድርጎ ወደ መስጊድ የሚሄደው ምን ፍለጋ ነው? የአላህን ረህመት ጀነትን አይደለም እንዴ? ያ ሁሉ ከምትለፋ አንድ ጎረቤትህ የሌላ እምነት ተከታይ የሆነ ሰው ከሆነ ያን ሰው ግደለው ጀነት ትገባለህ ከተባለ ይሄን ለማድረግ ሐቂቃ የሚከለክል ነገር አለ? ግን ዛሬ የሙስሊሙ ሁኔታ ሲታይ ከነሱ ጋር በእድርና በእቁብ ተሳስሮ በማህበራዊ ኑሮ አንድም ላይ እየኖረ እንደውም ሙታን ሁሉ እስከ መቀባበር ደረጃም የደረሰ ነው። እንግዲህ እነዚህ ሙስሊሞች ጀነት አይፈልጉም ማለት ነው። ካልሆነስ ጠላቶች የሚያወሩት ወሬ የተዛባ ምንም መረጃ አልባ ቢስ መሆኑን ይረዱታል ማለት ነው። በዚህ መልክ ሲነገራቸው ብዙዎቹ ይገባቸዋል፣ እውነትም የሚል ደረጃ ላይ ይደርሳሉ። ታዲያ ካልሆነስ? ግን ከሁሉም ያሳቀኝ አንድ ክርስቲያን ነው እስከዛሬ ይሄን ስነግረው ይሄንንማ እስከዛሬ ያላደረጋችሁት መንግስት ፈርታችሁ ነው አለ። ከጀሃነም በላይ መንግስት ያስፈራናል እንዴ? ህግ ፊት እንቆማለን እኛም ይፈረድብናል ብለን ፈርተን ከሆነ ለኔ ምን ጨነቀኝ? ጀነት መግባቴ ማለት ነው ከተረጋገጠልኝ አንተን በመግደሌ ካርዱ ከተሰጠኝ እድሜ ልክ እስራት አይደለም ለምን በስቅላት አልቀጣም? ብሞት ወደዛ ነው የምሄደው። ካርዴን ይዤዋለሁ። መንግስት የነጠቀኝ ካርዴን ሳይሆን ምድራዊ ህይወቴን ነው። እዛ ላይ እንግዲህ እንደሚገለጸው ኢስላም ግን ከስሙ ትርጓሜ ጀምሮ የሰላም ሃይማኖት እንደሆነ ሁላችንም የምናውቀው በትክክል ኡስታዝ አቡ ሀይደር ገለጸው እጅግ በጣም የሚያስገርመኝና ማሻአላህ ጥሩ አድርገው ገልጾታል። አንዳንድ ክርስቲያን ወገኖቻችን አሉ የእውነት በቃ ሙስሊም ገዳይ የሚመስላቸው ማለት ነውና እኔ ምእመኑ ላይ አልፈርድም እውነት ለመናገር። ምክንያቱም አእምሯቸው ላይ የተሳለባቸው እንዲሁም ደግሞ የሚያስተምሯቸው ነገር አለና አንዳንድ ኃላፊነት የማይሰማቸው የሃይማኖት አባቶች የጥላቻ ንግግርን ሙስሊም ገዳይ ነው ሙስሊም እኮ እንዲህ ነው እያሉ አእምሯቸውን ይሞላቸዋልና ከልጅነታቸው ጀምሮ ይህንን እየሰሙ ካደጉ ይህንን ቢገምቱ የሚገርም አይደለምና ትልቁ ችግር ያለው ምእመኑ ጋር ወይንም አማኙ ጋር ሳይሆን አስተማሪው ጋር ነው። ምክንያቱም አስተማሪው ከተስተካከለ ተማሪው ይስተካከላል፣ አስተማሪው ከተበላሸ ተማሪው ይበላሻልና ትልቁ ችግር ያለው የሃይማኖት አባቶች ጋር ነው። የሃይማኖት አባቶች ጥላቻን ይሰብኳቸዋል። በዛም የተነሳ እንደዚህ አይነት አመለካከት ይይዛሉና እስልምናችን ግን ይህ አይደለም። እስልምናችን የአንድን ሰው ነፍስ ያጠፋ የዓለምን ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ያተረፈ ደግሞ የዓለምን ነፍስ እንዳተረፈ ነው የሚቆጠረው። እስልምናችን አስተምሮታችን ይህንን ነው የሚያስተምረንና ኢስላም ሰላም ነው። መግደል
የሚባል ነገር የለም። አንብቡ፣ ግዴላችሁ ከጥላቻ ወጣችሁ ስለ እስልምና አንብቡ። በእስልምና ውበት ትማረካላችሁ። አላህ ማድረግ ይችላል፣ መቀየር ይችላል፣ ሁሉን ነገር ይቀይራል። ሙልኩ በየድ የሆነ ጌታ ነው። ይሄን ነው የሚያስተምረን አላህ። የህይወት መንጠልጥያችሁ ሁሉ ጊዜ አላህ ይሁን። ሰዎች ሚና አላቸው፣ ድርሻ አላቸው፣ ሊያሳዩ የሚችሉት ሊያመላክቱ የሚችሉት የነሱ የተሰጣቸው አቅም አለ። ባለቤቱ ደግሞ ነገሮቹን በእጁ የሚቀይረው ጌታ ደግሞ አላህ አለ። ይሄ መንፈስ እንዲኖረን አላህ ይፈልጋል። ይሄ ስሜት እንዲኖረን ይፈልጋል። ይሄ ወፋት ረሱል ሰለላሁ ዐለይሂ ወሰለም ይሄን ነው የሚያሳየው። ያው ዛሬም ነብዩ ከ1400 ዓመት አለፈ። ዲኑ በተለያየ መራሂሎች ውስጥ ያለፈ ነው። በዓለም ላይ በዚህ 100 ዓመት ውስጥ በእስልምና ላይ የደረሱት ፈተናዎች የትኛውም እምነት ላይ ቢደርሱ ኖሮ ጠፍተዋል፣ አይኖርም ነበር። ግን አልእስላሙ ባቂ ማዳም አላሁ ባቂ፣ እስልምና አላህ እስካለ ቢኖር ዲን ነው። በፍጹም በሰዎች መሞት፣ በመገደል፣ በመታሰር፣ በመገፋት የለም። ይቆማል፣ ይጸናል። ግን ለዛ ለመጽናት ምክንያት መሆን መቻል፣ በዛ መርሐላዎች ውስጥ ለማለፍ መሄድ የሚችሉ ሰዎች ግን እንዲኖሩ አላህ ይፈልጋል። ምን በአላህ የቂን ያላቸውና እርግጠኛ የሆኑ ሰዎች። ያን ነው እኛ ማሳደግ፣ መጠበቅ፣ መያዝ ያለብን ወንድማቶች። እንደ እስልምና ዓለም ላይ በጣም የተፈተነ ሃይማኖት አለ ብዬ አላስብም። በተለያየ አይነት መንገድ የሚዲያ ፕሮፓጋንዳ ሊሆን ይችላል፣ እስልምና የሆነ ጭራቅ ተደርጎ እንዲሳል በማድረግ ሊሆን ይችላል፣ እንዲሁም ደግሞ ሙስሊም ሀገራቶችን በማዳከም ጦርነት በማድረግ በተለያየ አይነት አጋጣሚ ብቻ ሙስሊሙ ላይ እየደረሰበት ያለው ፈተና እጅግ በጣም ከባድ ነው። እንደ ፈተናው ብዛት እስልምና ባልኖረ ነበር። ነገር ግን ጠባቂው አላህ ነውና አላህ Subhanahu Wa Ta'ala ይሄንን ዲን ስለሚጠብቀው እንዲህ እየተፈተነ ጭራሽ እስልምና እየሰፋ የእስልምና እምነት ተከታዮች እየበዙ እየመጣል ያለውና እውነተኛና ትክክለኛ ዲን ለመሆኑ ይሄ ብቻ ራሱ ማስረጃ ሊሆን ይችላል ነበር አቀላለው ሰው። ምክንያቱም በዚህ ያህል ልክ ለምንድነው እስልምና ላይ ጥላቻ የሚሰበከው? በዚህ ያህል ልክስ እስልምና ላይ እንዲህ ፕሮጀክት ተቀርጾ እየተሰራ እንዴት እስልምና እንዲህ ሊበዛ ቻለ? እንዴት አማኙ እንዲህ ሊበዛ ቻለ ብላችሁ ብትጠይቁ መልሱን ታገኙታላችሁ ብዬ አስባለሁ። ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ፣ አክሱም ሰው ታረደ፣ አግታ አክሱም ትምስምታ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምጽ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበር። ይሄው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው ያንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ፣ ኢንተርናሽናል ነኝ፣ የእናንተው ድምጽ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሐሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው ባቡል ኸይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ ባቡል ኸይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምጽ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ
እናመሰግናለን ማለት ነው። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንት ላይ ደግሞ ሜንሽን አድርጉት። እንግዲህ ጆን ዳንኤል እጅግ በጣም የሚያስመሰግነውን ስራ ሰርቷል። ብዙ ፎሎወር ያላቸው ቲክቶከሮች ዝም ባሉበት ሰዓት እሱ ግን ፍትህ ለአክሱም ማለቱን አልረሳም። ከዛ ባሻገር እሱን ለማሳደድ እየሞከሩ ይገኛሉ፣ እያስፈራሩት እየዛቱበት ይገኛሉ። እሱ ብቻ አይደለም ፍትህ ለአክሱም ብሎ የሰራውን ቪዲዮ እንዲወርድ አድርገዋሉና ይሄ በጣም ነው የሚያሳዝነው። ሪፖርት አድርገውበት ማለት ነው። እስቲ ቪዲዮዎቹን እንመልከት፣ ከዚያ ራሳችን ሀሳብ አስተያየት እንሰጥበታለን። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። አንተ አስመሳይ፣ አክሱም ሰው ታረደ፣ አክሱም ትምስ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ። ኮተት ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። እንዴት ያለ ጊዜ ላይ እኔ ደረስ ነው ወላሂ። እንዴት ፍትህ ለአክሱም ትላለህ ብለው መጀመሪያ ፍትህ ለአክሱም ፍትህ ለአርሲ ያለበትን ቪዲዮ ሪፖርት አድርገው አስወረዱበት። ያ አልበቃ ብሏቸው ድጋሚ ቪዲዮ ከሰራ በኋላ ደግሞ ላይቭ ሲገባ ላይቭ ላይ እየመጡ አክሱም ላይ ሰው መች ተገደለ፣ አክሱም ላይ መች ሰው ታረደ፣ ስለዚህ ለምን ፍትህ ለአክሱም ትላለህ ምናምን እያሉ ነበርና እርግጥ ነው አክሱም ላይ ሰው አልተገደለም፣ የሰው ህይወት አልጠፋም፣ እንደዛም አላለም እሱም። ነገር ግን ከህይወታችን በላይ የምንሳሳለት ዲናችን እስልምናችን ተነክቷል። በዚህም የተነሳ ህሊና ስላለው እሱ ወጥቶ ፍትህ ለአክሱም ሙስሊሞች አለ። ይሄ እኮ ጭንቅላት ስላለው ነው፣ እሱ ህሊና ስላለው ነው ይህንን ያለው። ይህንን የምትቃወሙ ሰዎች ግን በጣም ነው የምታሳፍሩት። ይሄ ምን ማለት ነው እንዴ? ድምጽ ማፈን እንዴ? እናንተ እኮ ፍትህ ለአክሱም አለ ማለት ትችላላችሁ፣ መብታችሁ ነው። ነገር ግን ሌላ ሰው ፍትህ ለአክሱም አለ ለምን ትላለህ ማለት ግን ይሄ በጣም ነውር ነው። በጣም ዲክታተር ለመሆን መሞከር ነው። እንደዚህ አይነት ተግባር ልክ አይደለም። ጆን ዳንኤል እጅግ በጣም ላደረከው ነገር በጣም እናመሰግናለን። እኛ ሙስሊሞች በጣም ቴንኪው። ኃላፊነት ተሰምቶ ፍትህ ለአክሱም በማለት ወላሂ ከልብ እናመሰግናለን። እንግዲህ ለአክሱም ድምጽ በመሆኑ የተነሳ ቪዲዮ ወርዷል። ከዛ ባሻገር ደግሞ አካውንቱ ዋርኒንግ ተሰጥቷል። ስለዚህ ሙስሊሞች እየገባችሁ ኮፒ ሊንክ እንድታደርጉለት በዚህ አጋጣሚ ጠይቃለሁ። ለማንኛውም ጆን ዳንኤልን ከልብ እናመሰግናለን። ሌሎችም እንደዚህ ኃላፊነት ተሰምቷችሁ በርካታ ክርስቲያኖች ፍትህ ለአክሱም ያላችሁ አላችሁና እናንተንም በዚህ አጋጣሚ አላህ ያክብራችሁ ነው ማለት ፈልገው። ልክ እንደዚህ ግን የወረደ ተግባር የምታደርጉ አንዳንድ ወገኖቻችን ግን ብታርፉ ይሻላችኋል። ይሄ ተግባር አያዋጣችሁም። ስለዚህ አድቡ ማለት ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።